ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ጋብቻው ሕግ ነክ መረጃ ላካፍላችሁ። ጋብቻ ሁለት ተቃራኒ ጾታዎች በዘላቂነት አብረው ለመኖር በማሰብ ቤተሰብ ለመስራት የሚያስችል ትልቅ ስርዓት ነው። ተጋቢዎች ወደ ጋብቻ ሕይወት ሲገቡ እስከ ዕለተ ሞታቸው ድረስ አብረው ለመኖር በማሰብ ቢሆንም በልዩ ልዩ ምክንያቶች ይለያያሉ። በተለይ ደግሞ በፍች ከፍች በኋላ የሚመጣው የንብረት ክርክርና የልጆች አስተዳደግ ነው። አንድ ወቅት ተጋቢዎች ባለመስማማታቸው ምክንያት ፍርድ ቤት ቀርበው የግል ንብረት እያላቸውም ቢሆን ወቅቱን ጠብቆ ልባት ያልሰጠው በመሆኑ የግልና የጋራ ንብረት ተቀላቅሎ ይኖርና የንብረት ባለቤትን እስከ ማሳጣት ድረስ ይደርሳል። በዚህ ረገድ የንብረታቸውን ጉዳይ በጋብቻው ወስነው ሳያልፉ በመቅረታቸው ተጎጂዎቹ ሴቶች መሆናቸውን በተግባር በፍርድ ቤት ክርክር የምንመለከተው ሀቅ ነው። የቤተሰብ ሕጉ ተጋቢዎች ጋብቻቸው ንብረታቸውን በተመለከተ ስለሚያስከትለው ውጤት ጋብቻቸውን ከመፈጸማቸው በፊት ወይም እጅግ ቢዘገይ ጋብቻቸው በሚፈጸምበት ዕለት በውል መወሰን ይችላሉ ማለቱ ባል የሚስትን የግል ንብረት፣ ሚስት የባልን የግል ንብረት እንዳይጋሩ ለማድረግ ነው። የጋብቻ ውል ከጋብቻ ምስክር ወረቀት የተለየ መሆኑን መረዳት ያስፈልጋል። የጋብቻ ምስክር ወረቀት ተጋቢዎች ባልና ሚስት ለመሆናቸው በመንግስት ተቋም ተረጋግጦ የሚሰጥ ሰነድ ሲሆን ይዘቱም ተጋቢዎች እያንዳንዳቸው ሁለት ምስክሮች በማቅረብ ጋብቻው የፈጸሙ መሆኑን ቀንና ዓመተ ምሕረት የሰፈረበት ሕጋዊ ሰነድ ነው። ከፍ ተብለው እንደተመለከተው የጋብቻ ውል የባልና ሚስት ግንኙነታቸውንና የንብረታቸውን ጉዳይ ወስነው የሚያልፉበት ሰነድ ሲሆን አለመግባባት በሚከሰትበት ወቅት የንብረት ክርክሮችን እልባት ለመስጠት ከፍተኛ ጠቀሜታ ያለው ሰነድ ነው። ተጋቢዎች ከጋብቻ በፊት ወይም እጅግ ቢዘገይ በጋብቻቸው ዕለት የንብረታቸው ሁኔታ ወስነው ካላለፉ ለወደፊት ለትዳራቸው አለመስማማትና ለፍች ምክንያት ሊሆን እንደሚችል በመገንዘብ ቀድመው ሊያሰቡበት የሚገባ ትልቅ ጉዳይ ነው። በፍርድ ቤቶች የሚታየው ክርክርም ቢሆን ባልና ሚስት የንብረታቸውን ጉዳይ የግሉ ንብረት በግል የጋራው ንብረት በጋራ በየፈርጁ ለይተው ባለማስቀመጣቸው የተነሳ ውስብስብ ለሆነ ክርክር ሲዳረጉ ይስተዋላል። በጋብቻ ውላቸው ላይ ከጋብቻው አስቀድመው ወይም እጅግ ቢዘገይ በጋብቻው ዕለት የንብረታቸውን ጉዳይ ሳይወስኑ የተቀመጡ ተጋቢዎች ንብረታቸውን በሚመለከት ማለትም የግል ንብረቱን በግል ንብረት የጋራው ንብረት በጋራ ንብረት በማድረግ ውል አዘጋጅተው ፍርድ ቤት ሄደው ማጸደቃቸው ከፍች በኋላ የሚደረገውን የንብረት ክርክር ቀላል ያደርገዋል። አመሰግናለሁ።